ሰላም ጤና ይስጥልን። እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒን ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱ ዓለም ከቤተሰብን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በሷ ህመም ዙሪያ ምንም አይነት የተመከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዱ ዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታርቁኝ ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ነፋዘር ጋር እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል ነው የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበን ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው።
እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ሕዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወድ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ። ሃይ ጋይስ እንዴት ናችሁ? ሰላማችሁ ይብዛ። ይሄን ቪዲዮ ለፈይሳ ሌሊሳ ገመቹ ብታደርሱልኝ ደስ ይለኛል በጣም እና እንደምንም ብላችሁ እውነት ከኔ ጓደኞች ውስጥ የምታውቁት ሰዎች ካላችሁ ብታደርሱልኝ ደስ ይለኛል በጣም። የሆነ ጊዜ ሮጦ አሸነፈና ፈይሳ ሌሊሳ ጋዜጠኞቹ ሃቭ ዩ ኦልዌይስ ቢን ዲስ ብሬቭ ብለው ጠየቁትና ዩር ኢንግሊሽ ስትሮንግ ዋት ዌር ወይን ምናምን ማለት ጀመረ ማለት ነው። ሶ ቋንቋ አለመቻል ምን ያክል ሰውን እንደሚያሸማቀቅ አይ ቲንክ በዛ ኤክስፒሪየንስ አድርጎታል ከዚህ በፊት ብዬ አስባለሁ። ኤኒዌይስ ፖይንቱ እሱ አይደለም። አንዳንዴ ግን ቋንቋ ስናቅ በዛ ቋንቋ አፍ ሲከፈት ጭንቅላት ይታያል የሚለው ነገር እንዳይታይብን አንዳንዴ ቋንቋ ለማወቁ ሳይሻል አይቀርም እና ምን ልላችሁ ፈልጌ ነው የቀነኒ አዱኛ ወንድም ቪዲዮ አውጥቶ ነበር። አብዛኞቹን አፍ ለማስያዝ ቢሞከርም ቀነኒ ከሞተችበት ቀን ጀምሮ ጓደኞቿን አካባቢዋ ያሉ ሰዎችን አፋቸውን ያዙ የሚል ማስጠንቀቂያ እንዲሁም ደግሞ ዛቻ ሲያደርጉ የቆዩ ብዙ ሰዎች እንዳሉ እናውቃለን። የሚያውቁ ሰዎችም አሉና ወንድሟ ግን የደም ጉዳይ ሆነበትና ይሄ ነገር ቢያስገድለኝም ልናገር ብሎ የሚያውቀውን እውነት አወራ። ደግሞ አንዱ ዓለምን ባለው መሰረት እውነት ወንድሟ ጋር አለ፣ ወንድሟ ይናገር አለ። ወንድሟ እጁ ላይ ያለውን እውነት ተናገረ። ይህን ሲናገር ግን ባይዘው እኔ በደንብ ኦሮምኛ አወራለሁ። ኦሮምኛ ተናጋሪም ነኝ፣ አማርኛ እናገራለሁ፣ ኖርዌጅን እናገራለሁ፣ እንግሊዘኛ እናገራለሁና ይሄ ልጅ ህዝብ ኢትዮጵያ ውስጥ ያለ ህዝብ ይሰማኛል ብሎ ያመነበት ቋንቋ አማርኛ ነው። ምክንያቱም ኦሮምኛ ነው የሚናገረው። የኦሮሞ ብሔር ብሔረሰቦች እንዲሁም ደግሞ ኦሮሚያ ክልል ሲኖሩ የነበሩ ጥቂት ሰዎች ሊናገሩት ይችላሉ ቋንቋውን። በአጠቃላይ ግን የስራ ቋንቋ አማርኛ እንደመሆኑ መጠን አብዛኛው ህዝብ አማርኛ ስለሚያወራ በአማርኛ አድሬስ አደረገ። ታዲያ ፈይሳ ምን ይላል? አንዱ ዓለም ሲናገር በኦሮምኛ ተናገረ፣ አንተ በአማርኛ ተናገርክ ብሎ የጻፋቸው ነገሮች አሉ። እና አንተ ፈይሳ ሴት ልጅ አለክ አይደለ? ሴት ልጅክ ቢሆን እንደዚህ የሆነችው በኦሮምኛም ይሁን ዩር እንግሊሽ ስትሮንግ ቬሪ ስትሮንግ ያልክበት ቋንቋም ይሁን እንግሊዘኛ ጨጓራ ቅርር ስለሚል ያጣኸው ወይ ልጅ ወይ እህት ወይ ጓደኛ ስለሆነ ፔኑ ስለሚያንገበግብ በምችለው ቋንቋ እንዳለ ፍትህ እንዲሰፍን ለዛ አካል ትጮሃለ። ይሄ ልጅ ወንድም ነው፣ ታላቅ እህቱን ያጣ ወንድም፣ አቅመቢስነት የተሰማው ወንድም፣ የሚያደርገው ግራ የገባ ወንድም፣ በሞትም ልሙት ብሎ የሚያውቀውን እውነት የተናገረ ወንድም፣ ጀግና ወንድም። ምክንያቱም ሌሎቹን ጓደኞቿን ያላችሁን ነገር ያዙ፣ ምንም ነገር ከለቀቃችሁ ብላችሁ ይዛታችሁ ሰዎች እንዳላችሁ ስለምናውቅ ዛቻችሁ እስከምን እንደሚቀጥል የምናየው ይሆናል። የቀነኒ ደም ዝም አይልም። ፍትህ ሳይሰፍን ዝም አንልም። እኛም ዝም ብለን በግማሽ አይን ከሩቅ የምናይ ሰዎች አለን። ይሄንን ጉዳይ መንግስትም ቢሆን ይሄንን ዝም ማለት አለበት ብዬ አላምንም። ወላ ባባገዳ ስርዓት ወሰድከው በስነ ስርዓት በህግ ይዳኙን በል። ለምን መረጃ ማሸሽ ተፈለገ? ለምን እንደው አሁን አንዱ ዓለም እውነት ካለው መረጃ ለምን ማሸሽ ፈለገ? የሱ ሰዎችስ ለምን ሰው ላይ መዛት ፈለጉ? ለምን ማሸሽ ፈለጉ? ይሄን መልሱልኝ። ለማንኛውም ፈይሳ የሚያከብር ህዝብ የሚወድ ህዝብ አሁን በጻፍከው ነገር ይቆራብን እንዳይመስልን። ይሄንን ጉዳይ ሌላው ዘር ወደ ፖለቲካ ኦሮሞ ደግሞ አይኛል ለመንካት ነው በሚል
ዲፌንስ እንትኑ ተነስቶበት ሁሉም በየቦታው እየተንጫጫ ነው። አንዳንዶቻችን ደግሞ ይሄ ነፍስ ያሳስበናል ብለን ከልባችን እያወራን ያለ ነው። የቀነኒ ነፍስ ያሳስበናል። ገና በልታ ያልጠገበች፣ ገና በደንብ ያላለፈላት፣ ገና መኖር የጀመረች እህታችን ነፍሷ በግፍ ተወስዷል ብለን የምናምን ሰዎች ለሷ እናወራለን፣ ስለ እሷ እናወራለን። ግን ኦሮሞነትን ፕሮቴክት ከማድረግ ወይ ደግሞ ብልጽግናንም ይሁን ወይ ደግሞ የኢትዮጵያ ሕግ አስተዳዳሪዎችንም ይሁን ማንን ለመከላከል እየሞከራችሁ እንደሆነ ባላውቅም እውነትን ለማሸሽ የምትሞክሩበት ርቀት የት ድረስ እንደሚያስኬዳችሁ አናውቅም። ቁጭ ብለን እናያለን። እባካችሁ እኔ የምለው ለወንድሟም ለቀነኒ ወንድም እንዲሁም ለቤተሰቦቿ ከለላ ያስፈልጋል ብዬ አስባለሁ። ቢካዝ እነዚህ ሰዎች የሚያደርጉትን ነገር አናውቅም። ዊ ዶንት ኖ ምን ያክል ኬፓቢሊቲ እንዳላቸው አናውቅም። ኤኒዌይስ ፈይሳ የሚወድ ሰው እኔ በበኩሌ በጣም ነው የምወድ፣ በጣም ነበር ማከብር። አሁን አስጠልተኸኛል። ሴት ልጅ ከስሩ ያለው ሰው ይሄን ያክል በአይነ ጭፍንነት በመረቀነ ጽሁፍ እዚህ ባልፈረድክ ነበር እና በጣም አሳፋሪ ሰው ነው። ያው ዩር እንግሊሽ ስትሮንግ ላይ እዛው ጋር ብትቆይ ይሻል ነበር። እንግሊዘኛ የማይችል አንድ ሯጫችን ብለን በሯጭነት ሀገርን በማስጠራት በዛ ስምህን ብንጠራው ጥሩ ነበር። አሁን በማያገባ ገብተ አፍ ሲከፈት ጭንቅላት ይታያል የሚለው ነገር ታየብ እና ረጅም አወራዋም። ሶሪ። ፍትህ ለቀነኒ፣ ዛሬም ነገም ፍትህ ለቀነኒ። ክሊር የሆነ ነገር እስካላየን ድረስ፣ ክሊር የሆነ የፍትህ ማስፈን እስካልሆነ ድረስ ዝም አንልም። አሁንም ከሩቅ እያየን ነው፣ እየተመለከትን ነው። ሴት ነን፣ ነግበኔ የሚል ነገር እናውቃለን እና የት እንደምትደርሱ እናያለን። ነገር ግን ፕሮቴክት የምናደርገው አካል ስላሌለ በኦሮምኛም ተደባብቆ ድብብቆሽ የሆነ ወሬም አናወራም። ግልጽ ነው። በቃ ኢትዮጵያ ሕዝብ በአማርኛ ይግባባል። በአማርኛ አድሬስ እናደርጋለን። በኦሮምኛ አድሬስ ማድረግ ያለብን ጉዳይ ደግሞ ሲኖር በኦሮምኛ አድሬስ እናደርጋለን። እና ፈይሳቲ ነመሰልባዳ ባዬ ዋቀዮን ስታራረሙ ኦፊት ዴቢ ጀቹን በርባዳ